በጸሎት ያ ትክክል ስነ ስርዓት በልቅት ያለው ሰው ነበር። አይ አና ጌታ ለመቀለድ ብሎ ነው። አንተ ቤት ገበያ መዝጋት ነው ነፍጣ ሄለን እንዲናት እያለ ስለአንቺ ገበያ መዝጋት አይደለም። ምንም ገበያ መዝጋት አይደለም። ምንም ገበያ መዝጋት አይደለም። ጌታ ዘለለው ከሆነ ዘላዋለው እንጂ ላስታውስ ጌታ የእውነት እኔ ልናገርና አርመኝ ስሙ ላስታውስ ቢል አስታውሳለሁ። ሳያስታውስ ነው የሚያወራው በቅዠት ቅዠታ ይልክ ልንገርሽ እኔ ላስታውስ የዛኔ ከሰማችሁ እንኳን ስለ ፍቅር ራሱ አወራም እንደው ሲናገር ራሱ ያወራው ካሳኖቫ እንዴ ግን እሱ ምን ያወራል? ስለ ዘይት ያወራል፣ ስለ ምናምን ያወራል፣ ስለ ግብርና በቃ የሚያወራ ፖለቲካና ይሄ ስለ ሳሙና እርሻ ምናምን ስለሚያወራ የዛኔ አስወርጁ ሲባል የዛኔ እንደዚህ ክፈልና ቁጭ ትላለህ ይባላል። ከዛ ቁጭ ይላል ያወራል በስነ ስርዓት ፍቅር እግዚአብሔር ምስክሬ ነው። እንደው ጴንጤ ነሽ እንደው እውነት በስነ ስርዓት ለእውነት ተናገሪ። ኢሱ ሄለንን መግባት እንደሚፈልግ አይናገርም እዛ ቤት እናንተ ጋዛ ነው ሄደው ከሄለን ቤት ከወጣችሁ በኋላ ቆይ ፍቅር ከሄለን መግባት እንደሚፈልግ አይናገርም። ኢሱ እዛ ቤት ፍቅር ስሚ አሜሪካን ነው ይላል ምናምን ይላል እንጂ እንደሚወዳት ቆጣለን እንደሚወዳት ማንታለን ፍቅር ስለ ኢየሱስ ብለሽ እኔ አንድ ቀንም የሚናገረው አይነ ወሬ እንኳን መልሼለት ታውቀል ነበር። ወደ ቶፒኩ ነበር ምለው ራይት እንደሚወዳት እናውቃለን። ጌታ ደግሞ እኮ እኛ አሁን እኮ እሱ እንደሚወዳት እናውቃለን። ሄለን ግን ከአፏ ምንም ነገር አይወጣም ይወጣል አላልኩም አይወጣም ስላልኩ ስለማለት ነው። አንተ ታዲያ የወጣት የሚወጣ ሪአክሽን የለም። ለዛም ተስፋ የሚወጣ ሪአክሽን ስለሌለ እኮ ነው። ኦልሬዲ ለኢሱ እንደዚህ ምንም ነገር የማይመስላት እድል እንኳን ብትሰጥ ኖሮ የዛን ጊዜ ለኢሱ የተወሰነ እንደው ልጅ ግን ስማ ፍቅርን እንዴት እንዳሰብከው እንደሆነ አላውቅም። ኢሱን አልተቀበለችውም ማለት ሌላ ሰው አትቀበልም ማለት አይደለም። ሄለን አንዴ ሚውት አርጊ በቃ አይደለም ሚስ አንደርስታንድ እንዳታረጊ እንደዛ ማለት አይደለም። ይኸውልሽ ጌታ ሚውት አርጋ እንዴ ሄለን ለትዳር ልቧ ዝግ ነው ማለት አልፋይቷለች ብዬ ነው የማስበው። ልጅ ነው የሚያስፈልጋት ልጅ አላት ምንም ልጇን ብቻዋን ሆና እያሳደገች ያለች። ስለዚህ ልቧ ኦልሬዲ ልቧ ለትዳር ዝግ ነው። እኔ እንቁላሌን ያስቀመጥኩ ሰው ነኝ ትላለች አይደል እንዴ? ስማ ግን እሷ ነች የምታውቀው፣ እሷ ናት የምታውቀው። ማንም ውስጧ ገብቶ አንተ ተወዳታለች እንደ ሄለን ምንድነው ትሸነፋለች። ፍቅር ሊይዛት ይችላል። እኔ አግሬ ያደርጋለሁ በዛ እንደው አሁን ከዚህ ከሄለን ሁኔታ አንፃር ሄለን ማን ይሙት አሁን በዚህ 1 ወርና 2 ወር ውስጥ በተፈጠሩት ነገሮች ከጃፒ ፍቅር ያዘ። እሱን አላልኩም። እስቲ ሄለን እኛ ምናውራ እንዴ ማቃት ፍቅር እንዲይዘው ከፈለገ ጃፒ በጣም ሎንግ ፕሮሰስ መሄድ አለበት። ለምን እንዴ ፍቅር አንተ ሎንግ ፕሮሰስ ለምን ነው አትሰማም እኮ እዛ ልጅ እሺ ስፒከር አይለኛ ስለሆነ በስማን በጣም ትጫዋለህ ጌታ ይሄው የነበረ ያውጋለ በጸሎት በዚህ ላይና እንሰማማለን። ጌታ እኔ ሳላውቀው እዚህ ጋርም ሰው አለ እኮ ምን ሆነካል? የሚያዳምጥ እና እንትና ጽፋልህ ነው አላነበውም። በጸሎት ቀጥ አንብቢ እንጂ የተጻፈ ነገር እኔ እኮ አላይም። ጌታ ግን እኔ የምጠፋው መስሎ ነው። እኔ ሊያንብብለት ጌታ ራሱ ስለሚወዳት ነው ተባለ። እሺ ቀጥሉ እሺ ጌታ ስለምትወዳት ነው የምታከላክላት እየተባልክ ነው። አፈረ ጌታ ቀጥ ያንቺ አይደለም እንደ ሄለን በጣም ሞዳት ስፔሻል ቦታ ነው ያላት ለኔ። እኔ እውነቴን ነው ሄለን ለኔ ስፔሻል ቦታ ነው ያላት። በጣም ማድንቃትም ሞዳት ጥንካሬዋን ነው። በነገራችን ላይ በጣም ጠንካራ ሴት ነች። እኔ ኖርማሊ ስለተረዳዋትም ደግሞ ሁላ ከዩቲዩብ ጀምሮ የምታውቋት ሰዎች ጥንካሬዋን ታውቃላችሁ። እሺ ጥንካሬዋ ሌላ ነገር ነው። ሰው የራሱ ጎን ነው። በጸሎት
የእውነት ለምን የተሳሳተ ኢንፎርሜሽን እንዳይመጣ እኔ ለኢሱ ስሚ ኢሱን በስነ ስርዓት እንኳን ስንት ጊዜ ነው ኢሱ ብዬ የምጠራው? ነበረ ለምን ሚያወራ አይገባንም ስለምትሉ እኛም ሚያወራ አይገባንም። እሱ ስለ ድንች ተከላ ማለት እኮ አሁን እሱ ወድሻለሁ እያለኝ እኔ ወድሃለሁ እያልኩት የውሸቴን ምቀልድበት ይመስላል እሱ ሲናገር። እንዴ ጌታማ ከራሱ ነው እሱን ተይና የነበረው ብቻ አውሪ ተይው። እሱን የነበረውን ልንገርሽ መጥቶ ስለ ሙዝ አስተካከል ስለ በርበሬ እንትን ነው የሚባለው ካሳኖቫ ይባላል። ያ ስለ ሳሙና ስለ ምናምን በቃ ይሄንን ቢዝነስ ብንሰራ በእንደዚህ ብር ተነስተን ብናድግ እንደዚህ ብንል ሄለን ገብተሽ እዚህ ሀገር ነይና ግብርና እንጀምራለን ምናምን ብሎ እንደ ሐሳቡ ያወራል። በተረፈ ቪዲዮ ከፈተ የተባለ ቀን ደግሞ ሄለን የሆነ ከጓደኞቹ ጋራ የሆነ ነገር አርደው ምናምን ሲበሉ ቪዲዮ ከፍቶ ለሁላችንም አሳይቶናል። ግሪል እያደረጉ እንደሆነ ግሪል እያደረጉ አሳይቶናል ለሁላችንም እንጂ እኔ ተገልበጥ ሲባል አላየሁኝም፣ ከንፈርክን ሲባል አላየሁኝም። አሁን ከንፈርና እግር አይነት ወሬ ከኢሱ ጌታ ኢሱ እኮ እዚህ ሀገር መምጣቱን እኮ ከኔ ጋር እንኳን ለብቻ እንኳን አላወራም። ላይቭ ላይ ሆኜ ነው ሲደውል የነበረው። ላይቭ ላይ የሰማችሁት ነው። እንኳን ከንፈርና ቂጥ አሳልዬልለው ስነ ስርዓት ያዝ ጌታ ይሽ አይደለም። ላይቭ ላይ እኮ ነው ተስፋ እኮ የግሩፕ ልጆችም ላይቭ ላይ እኮ ነው ላይቭ ላይ ነው። ይሄ የሆነ ሴክሹዋል ቅብርጥሱ አይነት ሙቭመንት አይደለም እኮ በዛ አይነት ሞቲቭ አይደለም። ነገር ግን ምንድነው እኛ አላየንም። ያንተ ብቻ ካየከው እዛ ነጋሽ ቤት ነው ያየከው፣ እኛ ቤት አላየክም። አንጀት ከሌለው ግሩፕ ላይ እናንተ ለምታረጉት ነገር እኔ እንዳስደረኩትና እኔ እንትን እንዳልኩት ብጤ እንዳሳሳትኩት አድርገህ ለምንድን ነው የምታወራው? ለምን ታወራለህ ጌታ? ኖ በዛ ሰዓት ቦርጭ እንዳለውና እንደሌለው ስለ ቦርጭ እየተወራ ስለነበረ ቦርጭ እንዳለውና እኔ ቦርጭ የለኝም እስቲ ቪዲዮ ክፈት ተባለ። አንቺም ነበርሽ እስቲ ቪዲዮ ክፈት ተባለ። ቪዲዮ ከፍቶ ቦርጭ ሁሉ እንዳለው እንደሌለው አንቺን ሊማርኩ አቤል ራሱ ምን ብሎ ሲጠይቀው ነበረ? እውነት አሁን አንተ ሌልን መጠናት አለ ብለህ ታስባለህ ብሎ ሲጠያየቁ እኔ እንኳን ሐሳብ ሰጥቻለሁ በዛ ነገር ላይ አንድ ቀንም ካለን አልሰጠሽም ነው እኔ አንቺ ታዲያውን አንተ ተሰራለች ተገልበጣለች የምትለው ይገልብጥ ይመስላል እኮ ጌታ። ኖ በዛ ሞቲቭ አይደል፣ በዛ ሞቲቭ ሳይሆን ተጫወትሽበት ስል እንደሚወድሽ ታውቂያለሽ፣ ይወድሻል። ነገር ግን ኦልሬዲ ልብሽ ክሎዝ ስለሆነ ብዙም ቦታ ስላልሰጠሽው ክሎዝ ስለሆነ ከኖርዌይ እኮ ከአሜሪካ ኖርዌይ ድረስ እንኳን መጥቶ አላገኘሽውም። አበባ በረሽ ላይ አስቀምጠው ሄደ። በቃ በዚህ ልክ ዞራ በዛ ሞቲቭ አበባ አልነበረም ያስቀመጠው። ጌጣጌጥ ይሄ የሚለብሳቸው በብር የተሰሩ የድንጋይ የምናምን የብረታ እንትኖች የለም እምነ በረዶች አሳይቻቸዋለሁ። እንደዚህ አሳዩዋቸው አይደል? ምንድነው የምንም አበባ አለም እብነ በረድ የተሰራ ቀለበት ጌጣጌጥ ምናምን እንደዚህ አላሳዩዋችሁ? ከፍቼ እንደዚህ ፊታችሁ ዛሴት ሲደውል እንኳን ላይቭ ላይ ያለ እንዴ ስፒከሩን ከፍቼ አግኙ ስትሉኝ እኔ ምንድነው ነበር ያልኳችሁ? ቱሪዝም ቢሮ አይደለም አለ ያልኳችሁ ዛሴት። አዎ በቃ እኔ መኮመለው ይሄንን ነው ተጫወትሽበት። ታዲያ አሁን አንተ እኮ ነገር ተገልበጣለች ከንፈራለች ብለህ መጥቶ ከዛ በኋላ ከሸወርኩ ተጫወሽበት የሚባል ስያሜ ይሰጣል። እዚህ ላይ መጥቶ እኔ ሆቴል ያለው ሲለኝ የተጫወትኩበት ነው የሚባለው። አትጠቀመው እንደዚህ አይነት ነገር ለሱ ራሱ ጥሩ አይደል። የሚያዳምጥ ሰው በዛ ሚስ አንደርስታንድ እንዳያደርግ ኖ ጌታ የሚያዳምጥ ሰው አለ። ራሱ ኢሱ ተጫወትክበት ስትለው ለሱ ራሱ ጥሩ አይደለማ ጌታ። እኔ ምንም ማውቀው ነገር የለማ። በዛ ሞቲቭ አይደለም ሚስ አንደርስታንድ እንዳያደርጉት በዛ ሞቲቭ። አሁን ስላለሽበት ነገር አውርቻ አንዴ ልውጣ። ጌታ ታገሰኝ። ወንጌሌ ሰላም ብያለሁ። ይኸውልሽ ሼሊ አለልሽ ወንጌሌ አሁን ያለሽበት ነገር በጣም እኔ ደስ ብሎኛል። አይምሮሽን ፈታ እያረግሽ ነው፣ ዘና እያልሽ ነው። እኔ ሳያችሁ በጣም ነው የምስቀው። ይሄ ፍቅር ምናምን ስለሚሉት ታዩ ግን ከእንደዛ ከጭንቀትሽ ወጥተሽ አሁን ፈታ እያልሽ ደግሞ ጫወታ አንድ ጊዜ ፍቅር ስለ ፍቅሩ ለምን አልዋጥልሻል? አይ በቃ አይዋጥልኝ። ይሄ እኔ መብቴ ነው እኮ ይሄ መብቴ ነው። በቃ አይዋጥልኝ። ምን ያጣጣል? ግን ምክንያት ልትሰጪን ትችያለሽ? እሺ ምክንያቱም ልስጥሽ። ይኸውልሽ ያ ፕሊዝ
እኔ ፍቅር አንቺን ይሄ በዩቲዩብ ጀምሬ ሳቅሽ እንደዚህ በአንድ ወር በሁለት ወር ፍቅር ይይዝሻል ብዬ ምገምት ማንም ሰው ፍቅር ይዘዋል። ግን እንደዚህ ዩቲዩብ ላይ አንቺ ይሄ እንደ ማንኛውም ቦታ ስለምሰጥሽ ነው። ይቅርታ አድርጊልኝ ልናገረው ከልቤ ማለት ነው። ይሄ እንደማናቸውም እንደማያቸው ለአንድ ፍቅር ወይ ፍቅር ምናምን ወይ የምታይ አይነት ሴት አይደለሽም ለኔ እንደዛ እኔ አይምሮ ውስጥ እንደዛ አይደለችም ሄለን። ስለዚህ በአንዴ በዚህ ጊዜ ውስጥ ፍቅር ይዝሻል ብዬ አላስብም። ግን ሰው በሂደት ከጉዞ በኋላ ከብዙ ጊዜ በኋላ ፍቅር ሊይዝሽ ይችላል። ምክንያቱም ሰው ነሽ አንቺ። ለምን ነው ፍቅር የማይዝሽ? ግን አሁን ባለው ነገር ውስጥ ፍቅር ይዝሻል ብዬ አላምንም። ሁለተኛ ነገር ደግሞ አሁን ያለሽበት ነገር በጣም ተመችቶኛል። ምክንያቱም ዘና እያልሽ ነው፣ ከጭንቀትሽ ወጥተሽ አንቺ ነሽ የምታውቂው ግን የልብሽን። አሁንም ምን አላውቅም፣ ግን አሁን እየተጫወትሽ ፈታ እያልሽ ስለሆነ ያየሁሽ አንደኛ ነገር ጤንነትሽ የሚጠበቃል ብዬ ስለማስብ በጣም ደስ ብሎኛል። አንቺ ማንም የሚመክርሽ ሰው የለም፣ ራስሽን ታውቂያለሽ። አንድ ነገር ብቻ ያው እኔ መጠጥ ስለማልደግፍ አንቺም ጃፒም መጠጥ ትንሽ ብትቀንሱ፣ አስጠጡ አልልም እኔ አዛዥ አይደለም፣ ግን ትንሽ ብትቀንሱና ጫወታችሁ ግን ቢደራ በጣም ደስ ይለኛል። ሄለንን ይመችሽ። ጆሊ ጆስ በጥብጣ ነው ወይ እሱን አላ አንተ ልጅቷን እንደዚህ አድርጋ ከቅጣቷ ደግሞ ሄለንን የሆነ ጠጥታ ነው ብለሽ አምነሽ ከሆነ ተሳስተሽ። እኔ ብዬ ነው እንደዛ ብዬ ነው እኔ ማምነው። እኔ እንደዛ ብዬ ነው ያመንኩት። ትንሽ እሱን ቢቀንሱ ሚስጥር ከሆነ አላውቅም እንጂ እኔ ሄለን የምጠጪው መጠጥ ራሱ ትክክለኛ መጠጥ ነው ብዬ። ኧረ ትክክለኛ መጠጥ ነው የምጠጣው። ምንድነው የልጅ ዛሬ ከቀልብ ካትሆንም አንተ ነገርኩሽ። ወንጌል እሺ ጌታ ምንም ሆነ ሄለን ናት የምታውቀው። እኔ ባላየው ነገር መናገር አልችልም። ግን እሱን ነገር እኔ አሁን ለሄሉ ምላት እሱን ነገር እሱም ጃፒም አንቺ እንኳን ጃፒም ቢቀንስ ብትመክሪው እሱም ቢቀንስ አንቺም ግን ጫወታችሁ ቢደራ በጣም ነው ደስ የሚለው። በጣም ነው ደስ የምትዩ። ትችያለሽ፣ ጫወታ ትችያለሽ። አራዳ ነኝ ብልጥ ነኝ ምንም ከሚሉትም ከማንም ሰው ጋር እንደምትሄጂ ይሽ አሳይተሻል ሄልዬ። አንቺ ሁለተኛው አንቺ ተናጋሪ ተሳዳቢ ሰው እንደሚልሽ ማለት ነው። ተናጋሪ ተሳዳቢ የሆነ ነገር የምታመጪ ብቻ አይደለሽም። ጫወታ እንደምትችይ አሪፍም ሰው እንደሆንሽ አሳይተሻል። ይመችሽ፣ ቀጥይበት። ጌታዬ ብራዘር በጣም ነው የምወደው። ወንጌል ይወድሻለሁ። ሄልዬ ይመችሽ። እሺ ልጅሽ ነስጠኛ ምን እንወድሻለን። አንተ ጌታ እስቲ ላውራበት። አሁን ዝም በል ሚውት አድርግና መጀመሪያ ነገር ፍቅር በቀጠሮ ነው እንደሚያዘው። ፍቅር ራስሽም ከሳትወርጂ ልበልሽ የሚይዝሽ አይመስለኝም። በአንድ ወርና በሁለት ወር የምትያል ከመላመድ ፍቅር ይመጣል። እነዚህ ልጆች እዚህ ጋር አንድ ወር ሙሉ ተይን መጥፎ ነገር አታውሪ ምናምን እያለ ለሷ ጥሩ ነገር እያሳያት ጎኑ ተቀምጣለች። ልጅቷ ፍቅር ቢይዛትም እኮ እናንተ አልያዘሽም እያላችሁ እያከላከላችኋት እኮ ነው። ይዞሻል ይብላችሁ መጠየቅ አይቻልም። ሄለን ፍቅር አይዟትም ብለህ አንተ ሄለን ነክ እንደ አንተ እኮ ጌታ ነክ። ስለራስህ ነው የምታውቀው። እኔ ወንጌል ነኝ ስለራሴ ነው የማውቀው። ሄለን ደግሞ ስለራስህ ነው በዚህ ጋር በጭራሽ እንደዚህ አይነት ሆነ። ልቃሚ እስኪ አንዴ ዝም በል። ልቃሚ አንዴ ዝም በል። ልቃሚ አንዴ ቆይ። ልቃሚ አንዴ ይኸውልሽ ወንጌል ሄለን የጃፒ ምክር ውስጧን ሰርስሮ ከመግባቱ የተነሳ ፍቅሩን ግንፍል አድርጎባት ኖ ሰርስሮ አይገባም። ግን የተገናኙበት ሰዓት ኖ እንደዛ እንዳትል። የተገናኙበት ሰዓት አሁን ያለችበት ሰዓት ላይ ጥሩ ባልሆነ ጊዜ ስለሆነ ሁለቱ የተገናኙት በሚያወሩት ነገር ተግባብተው ሲያወሩ ይቺ ልጅ ፍቅር ቢይዛት አልያዛትም። አንተ እኮ ጌታ ነህ። ስለ ሄለን ጠይቃት እንጂ ሄለን ፍቅር አይገሽም ብለህ እንዳትል። እሱ ላይ ማርክ አድርጊ ወይ ፎቶ አድርጊው እንትን ነጭ አደረገ እንዳይዘጋብ። ሁለተኛ ነገር ሁለተኛ ነገር ቆይ አንዴ ጌታ አንዴ ቆይ ቲክቶክ እናስተካክል። ሰው ሁሉ ፊቱን ባዞረባት ቆይ አንዴ ቆይ እስቲ ቲክቶክ እናስተካክል። እስቲ አንተ ዝም በል። የገዛ ጓደኞቹ እንኳን እየሰደቡት ከሄለን ጎን ቆሟል። ይሄ የሚካር ነገር አይደለም። እሱ ይሰማል ወይስ ላቆም? አውራሽ
ይኸውልሽ አይደለም በዛ መከራ ጊዜ ከጎኗ ቆሟል። ይሄ የማይካር ነገር ነው። ነገር ግን ጃፒ ብቻ አልነበረም። በጣም ብዙ ሰው ከሄለን ጎን ቆሟል። እየገቡ ሲያለቅሱም ነበረ አይደለ? ለየት ብሎ ጃፒ ላይ ሄለን ፍቅር የሚያስይዛት ምን ነው? ምክሩ ነው? ግጻጼው ተይጥሮ አይደለም? ብዙ ሰው ነው አትበልስ። እነሱ አይደለም የተባልከው የጃፒንም ሆነ የሌሎቹንም ሰዎች ምክር እንደ ቁጭ አድርጋ እያንዳንዱን አትመክረም። እኔ ደግሞ አንድ ነገር ልንገር፣ እርግጥ አድርጎ ሄለን ፍቅር ይዟታል። 100% ልንገርክ። እንደው ተቃራኒው ለመሆን ፈልገሽ ካልሆነ በስተቀር አይደለም፣ ይዟታል። ልንገር ይዟታል። ዝም ብለሽ ነው ሄለንን አውቃታለሁ የምትይው። እንዴት ነው? ለምንድን ነው ማላውቃት? ሰው ፍቅር አይዞም ብለህ ለምንድን ነው የምትከራከረው? በቃ ስንት ዓመት ሙሉ ሳታውቂያት ነው ሄለንን የኖርሽው። ለምንድን ነው ማላውቃት? እንዴት እኔ ፍቅር አይዘኝም? ለምሳሌ ሰው አይደለው እንዴ? እንዴት ነው የማይዘው ሰው? ምንድን ነው የምታወራው? ፍቅር አይዛትም አይደለም ጃፒ ግን አይዛትም። ከጃፒ አይዛትም። ፍተት ነው ያወራል። ከጃፒ ያልከው ጃፒ ለምን ያንሷል እኮ? ከጃፒ እንዴት ፍቅር ይዛታል ይላሉ? የሰው ልጅ እንደዚህ አንድ ጊዜ በፍጹም እኮ ፐርሰናሊቲያችሁ የሚሄድ አይነት ሰው አይደለም። ምናችን ነው አብሮ የማይሄደው? ንገር። ፐርሰናሊቲያችሁ በፍጹም አብሮ ሄደ። የትኛው? እንዲህ ዘርዝሮ ጌታ እድል ሰጥቻለሁ። አይ ላውራው፣ ያ እናቴ ትሙት አውራው። ጃፒ እዚህ አንቺ ቤት ከነጅቦ ከመግባቱ በፊት ስትረግጫው ነበር። ያ በጣም ነው የምትረግጠው። በቃ ያ የምትረግጠው ሰው ነው ትክክለኛ ያ ማንነቱ ነው ጃፒ። ያ አሁን ባለውለታችን ነው። አላይጧት የውለታ ጉዳይ ሳይሆን ድሮ ከአንቺ ጋር ወዳጅ ሲሆን እኔ የግል ጸባለኝ ወይም ደግሞ ግላዊ ምናምን አለኝ ብዬ ነው ከአንቺ ጋር ወዳጅ ሲሆን በቃ እኔም ወዳጅ አደረኩት። ድሮ ረግጠው ነበር አይደል? ድሮ እንደዚህ ስንቀርበውና ስንቀራረብ አይተህ ታውቃለህ? ኖ እና ታዲያ ስቀርበው የእሱን ማንነት ከኔ አልፎ ሰው ሁላ እንዲገባው ስለዚህ ያን ጊዜ ተሳስተሽ ነበር። እንደዛ ብዬን የተረዳሁት። የዛን ጊዜ ትክክል አልነበርሽ። በስመ ጀርመን ነው አብሬ ስጨፈልቃቸው የነበረ ምድረ ሰካራም እያልኩ። ጃፒ ሰካራም አይደለም እንዴ? አብሬ እየጠጣሁ አይደል እንዴ? ምን ችግር አለ? አጨራሽ አበላሽሽ። አየሽ፣ አጨራሽ አበላሽሽ። አንቺ ትክክል ነበር ያለው እሱ ነው። እየጠጣሁ ነው። ለምን ነው እሱ ላይ የሚሳበበው የኔ መጠጣት? ሄሉ እኔ የሚመስለኝ ግን ጃፒ ኮሬ በስተቀር ነገር አለ። ኩላሊት ቆይ አንተም ጊዜ አለክ እናወራለን። አንዴ የሚባርግለት ቡና አድርገሽ ጆክ በሚያክል እንትን ቡና ስጠጪ ነው የምናውቅሽ። በትኩስን ስጠጪ ነው እንጂ የምናውቅሽ ቢራ አንድ ጃምቦ ቢራ ይዘሽና አንድ ብርጭቆ ሙሉ ወይን ይዘሽ ስገለብጪ አናውቅሽም። ጌታ የአንድ ሰውን ግና የምታውቀው ሆድ ያበውን በመጠጥ እንኳን እየጠጣ ስነ ስርዓቱ እንደዚህ ከሆነ ዋይኖት ኢንተረስት አያደርገኝም። በፍጹም ሄሉ እንደዚህ ምናልባት ከጃፒ ፍቅር ከያዘሽ ነው የምልሽ። አሁን አይደለም በዚሁ ምናልባት በዚሁ ብቻ አይደለም። ከዛ በኋላ ፈርዘር ቀጥ ይሄ አሁን ያላችሁበትን ግንኙነት ቀጥታ እያጠናከርሽው እሱም አንቺ ወደ ጀርመን መተሽ አግኝተሽው እሱም ወደ አንቺ መጥቶ የተወሰነ ተገናኝታችሁ የሆነ ነገር ላይፍ የሚባል ፌስቡክ ላይ ፌኩን አይደለም የምልሽ በስነ ስርዓት መሬት ላይ የወረደ ላይፍ የሚባለውን ነገር ኤክስፒሪየንስድ እያደረጋችሁት ከመጣችሁት በኋላ ምናልባት ያኔም ቢሆን እንደዛ እንኳን ተደርጎም ቢሆን ምናልባት ነው የምለው ምናልባት ነው የምለው በቃ ምናልባት አንድ ሰው ገና ተገናኝተህ ወዲያው የሚለቀሽ የዛን ጊዜ ሊጀምርሽ ይችላል። ሰዎችን የሆነ በስሜት ዝም ብለህ ማግኘት ሳይሆን በስሌት ሲሆን ደስ ይላል። ለምን መሰለህ? መጀመሪያ አንድ ሰውን ዝም ብለህ ዘለህ ልታገኘው ትችላለህ፣ በአካል ልትግባባ ትችላለህ። ግን ሐሳብህ፣ ንግግር አብረህ 24 ሰዓት ወይም 1 ሰዓት አብረህ ወንበር ላይ ቁጭ ለማውራት ትችላለህ። ወንበር ላይ አብረህ የምትቀመጥበትና የምታወራበትን ሰዓት መገማመቱ ጥሩ ነው። ተገናኝተህ
መገናኘት በአካል ብትስማማ ግን አይምሮ ወይም ደግሞ አንድ ነገር ላይ ዲስከስ ማድረግ የማትችል ከሆነ መለያየት አይቀርም። ለዛ ዲስከስ ማድረግ መቻልህን ጊዜ ብትሰጣት ይሄ በአካል ስትገናኝ የሆነ ነገር ይፈርሳል ማለት አይደለም። አንድ ሰውን ስላወቀው ቀጥታ ሄዳ ማታገኘው ወይ ለመርከስ ወይንም እንትን ለማለት አይደለም። እስቲ አንድ ጠረጴዛ ላይ ዲስከስ ማድረግ ትችላለህ? ሄሉ እሺ፣ አንድ ጥያቄ ለትዝ የሚልሽ ከሆነ ዩቲዩብ ላይ ስለ ትዳር እየተወራ ምን ብለሽ ነበር? የዛን ጊዜ ትዳር ውስጥ ሴክሹዋል የሆነ ላይፍ ያላቸው ለምሳሌ ሚስት ለባሏ በየቀኑ ነው መስጠት ያለባት። ኖ አይደለም፣ ኖ አይደለም፣ በሳምንት አንዴ ነው መስጠት ያለባት እያልን በምናወራበት ወቅት አንቺ መጣሽና ምን ሲያስፈልገኝ እኔ ባል ቢኖረኝ እንደው እሱ የእናቱ እንትን ዝም ብዬ የምበለቅጠው። ኧረ በስመ አብ! ኧረ ንግግሩን አስተካክል አንተ። እንደዚህ ላይ እንደነቃል ታውራ ነበር እንትኑ እኔ በእንደዚህ አይነት ሙመንት በህይወት ያውርቻ ያውቃል እኮ። ለዛ እኮ ነው ደግሞ ልቃም ያውራ ይለኛል። አንተ በየራስህ ነው አልነበረችም ወንጌል ሁሉ ነገር ውስጥ እንደነበረች አርግሽ እኛን ትታን ትሄዳለች አይመስልም? አላሳበቀበትም ጌታ። ለምን ነው እንደዛ ነው? እግዚአብሔርን ነበረ ሌላ ከሴት ሳሪ ነበረች ግሩፕ ውስጥ ማለት ነው። ስናወራ ነበረ እያወራን ስለ ትዳር ስለነበር ወሬው እንደውም ፕሪንስ ያነሳው ቶፒክ ነበር። ስለዚህ እያወራን አንቺ እኔ ዩቲዩብ ካለ ከፈት በቃ እንሰማለን። ዩቲዩብ ላይ